ቤተሰቦቻችን። በዛሬው ዕለት ጭንቀት በሰውነታችን ላይ የሚያሳድረውን ተጽዕኖዎች እናያለን። ለመከታተል አብረን ቆዩ። ጭንቀት ወይም አንዛይቲ አንድ ሰው ወደፊት ሊከሰት ይችላል ብሎ ከሚያስበው ነገር ወይም እርግጠኛ ካልሆነ ሁኔታ ጋር ተያይዞ የሚፈጠር የፍርሃት፣ የውጥረት ወይም የስጋት ስሜት ነው። እያንዳንዱ ሰው ጭንቀት አልፎ አልፎ ያጋጥመዋል። ነገር ግን ስር የሰደደ ወይም የቆየ ሲሆን ችግር ሊያመጣ ይችላል። ጭንቀት በአስተሳሰባችንና በባህሪያችን ላይ የሚያመጣው ችግር ይታወቃል። ነገር ግን አካላዊ ጤናችን ላይ እክሎች እንደሚያመጣ ያውቃል። ይህም የሚሆንበት ምክንያት ጭንቀት ወይም አንዛይቲ የመጋፈጥ ወይም የመሸሽ ስሜትን ያነቃቃል። ስር የሰደደ ጭንቀት ያለበት ሰው ደግሞ ሰውነቱ ሁሌ በከፍተኛ ጥንቃቄ ላይ ስለሚሆን ወይም ይህ የመጋፈጥ እና የመሸሽ ስሜቱ ሁሌ ከፍተኛ ስለሚሆን አካላዊ ምልክቶችን ሊያጋጥመው ይችላል። ጭንቀት በሰውነት ላይ የሚያስከትላቸው አንዳንድ ተጽዕኖዎች የሚከተሉት ናቸው። አንደኛ፣ የምግብ መፈጨት ችግሮች። የማቋረጥ የጭንቀት ስሜት ለሆድ ቁርጠት ወይም መነፋት፣ ለተቅማጥ ወይም ለሆድ ድርቀት እና ሌሎች የምግብ መፈጨት ችግሮች ሊዳርግ ይችላል። ይህም የሚሆነው ጭንቀት በነርቭ ስርዓቱ ላይ ተጽዕኖ ያሳድራል። የነርቭ ስርዓቱ ደግሞ የአንጀት መንቀሳቀስ ላይ ወይም መፈጨት ላይ ተጽዕኖ ያሳድራል። ሁለተኛ፣ የልብ በሽታ። ጥናቶች እንደሚያሳዩት ተገቢው ሕክምና ያልተደረገለት ጭንቀት ለልብና የደም ስር በሽታዎች ይጋልጣል። ከዚህ በተጨማሪ ለስትሮክ የመጋለጥ እድልን ይጨምራል። ጭንቀት በልቦ ላይ የሚያሳድሩ ተጽዕኖዎች ውስጥ አንደኛ፣ የልብ ትርታ መጨመር ወይም ልብ ምት መጨመር ነው። ይህም የልብ ስርዓትን ሊያስተጓጉልና ልብ በድንገት እንዲቆም ሊያደርግ ይችላል። ሌላ ደግሞ የደም ግፊት መጨመር ነው። ጭንቀት የደም ግፊትን ስለሚጨምር የደም ግፊት ደግሞ በተዘዋዋሪ የልቦን ጤና ይጎዳል። ሶስተኛ፣ አስምና ያተነፋፈስ ችግሮች ናቸው። አንድ ሰው በሚጨነቅበት ጊዜ ያተነፋፈሱ አጭር፣ ላዩንና ፈጣን ሊሆን ይችላል። ይህ ወደ ውስጥ የሚያስገባው ኦክሲጅን መጠን ወደ ውጭ ከሚወጣው የካርቦን ዳይኦክሳይድ መጠን ሲበልጥ ጤናማ ያልሆነ ያተነፋፈስ ዘይቤን ያስከትላል። ጭንቀት የአስም ምልክቶችን ሊያባብስ ይችላል። አስም ደግሞ በተዘዋዋሪ ጭንቀትን ይጨምራል። ይህም የሚሆንበት ምክንያት የበለጠ ባሳሉ ቁጥር የበለጠ እየተጨነቁ ይመጣሉ። ይህም ምልክቶቹን በማባባስ አስምን ለመቆጣጠር ሊያስቸግር ይችላል። በሚጨነቁበት ጊዜ ደግሞ ስሜታዊ ሊሆኑ ይችላሉ። ይህም ደግሞ ተነፋፈስን ይቀይራል። ይህ አዙሪት ከፍተኛ የመተንፈስ ችግርን ሊያስከትል ይችላል። አራተኛ፣ የተዳከመ የበሽታ የመከላከል አቅም ነው። ጥናቶች እንደሚያሳዩት ተደጋጋሚ ጭንቀት የሰውነት የበሽታ መከላከል አቅምን ሊያዳክምና የሰውነት ብግነትን ሊቀሰቅስ ይችላል። ሁሌ በምንጨነቅበት ጊዜ ሰውነታችን በከፍተኛ የጥንቃቄ ሁኔታ ላይ ስለሚሆን ብዙ ንጥረ ነገሮችን ይጠቀማል። ይህ በተደጋጋሚ የሚፈጠር ከሆነ ሰውነታችን ኢንፌክሽን በሚከሰትበት ጊዜ መከላከል ሊያቅተው ይችላል። አምስተኛ፣ የጡንቻ መወጣጠርና ስር የሰደደ ህመም ነው። ውጥረት በሚኖሩበት ጊዜ አእምሮ በተደጋጋሚ ለውጥረቱ ምላሽ እንዲሆን የማስጠንቀቂያ ምልክቶችን ይለቃል። ይህ በተደጋጋሚ በሚፈጠርበት ጊዜ እንዲወጣጠሩ ወይም እንዲጠጥሩ ሊያደርግ ይችላል። የማያቋርጥ የጡንቻ መወጣጠር ለጡንቻ መዛል፣ መድከም፣ ለጡንቻ ቁስለት ሊዳርግ ይችላል። ስድስተኛ፣ የመርሳት ችግር። ሁልጊዜ የሚጨነቁ ከሆነ የአጭር ጊዜ ትውስታው ላይ ችግር ሊያሳድር ይችላል። በዚህ ምክንያት ተደጋጋሚ ስህተቶችን ሊሰሩ ወይም አስፈላጊ ቀጠሮዎችን ሊረሱ ይችላሉ። ይህም በተዘዋዋሪ በስራና በትምህርት ላይ ያሉትን ብቃት ሊቀንስ ይችላል። ይህ ደግሞ የበለጠ እንዲጨነቁና ወደ ድብርት እንዲሄዱ ያደርጋል። ሰባተኛ፣ የክብደት መጨመር። በተደጋጋሚ ሲጨነቁ ሰውነቱ አድሬናሊንና ኮርቲሶን ሆርሞኖችን ይለቃል። እነዚህ ሆርሞኖች በራሳቸው ውፍረት የሚያመጡ ሲሆን ከዛ በተጨማሪ ሰውነታችን በደንብ እንዲነቃቃ ያደርገናል። ይህ መነቃቃት ደግሞ ጣፋጭ ነገሮችን፣ ቸኮሌት፣ ከረሜላዎችን፣ ኬኮችን እንድንበላ ይገፋፋናል። ይህ ደግሞ በተዘዋዋሪ የበለጠ ክብደት መጨመር እንዲከሰት ያደርጋል። ስምንተኛ፣ ራስ ምታት። የማያቋርጥ ጭንቀትና ስጋት ለከፍተኛ ራስ ምታትና ለማይግሬን በሽታ ሊያጋልጥ ይችላል። ዘጠነኛ፣ የወሲብ ፍላጎት መቀነስ። ልክ እንደ ሌሎች የአእምሮ ጤና እክሎች ሁሉ ጭንቀትን በወሲብ ህይወቶ ላይ ተጽዕኖ ሊያሳድር ይችላል። በጭንቀት ምክንያት አእምሮና አካሉ በሚዝልበት ጊዜ ለወሲብ ያለው ፍላጎት በእጅጉ ይቀንሳል። ከነዚህም በተጨማሪ ጭንቀት ሌሎች የተለያዩ ምልክቶችን ሊያስከትል ይችላል። ከነዚህም ዋነኞቹ አንደኛው የድብርት ወይም የድባቴ ስሜት ነው። ሌላኛው ደግሞ ራሱን ከማህበራዊ ግንኙነት ማግለል ይጀምራሉ። ከዚህ በተጨማሪ ከአደጋ በኋላ የሚከሰት የስነ አእምሮ መዛባት ወይም ፒቲኤስዲ ካለቦት በተደጋጋሚ የተፈጠረውን ነገር እንደ አዲስ ሊያዩት ይችላሉ። በዚህ ምክንያት ደግሞ የመቆጣት ወይም የመደንገጥ ስሜት ሊታይቦት ይችላል። በዚህ ዙሪያ ጥያቄ ካለት ኮሜንት ሴክሽን ላይ ያስቀምጡልን። የዊኬንድ መተግበሪያን ከፕሌይ ስቶር በማውረድ የስነ አእምሮ ሐኪሞችን ማማከር ይችላሉ። እስከሚቀጥለው ቪዲዮ ቻለን ሰንብት።